ሊቨርፑል 66 ቁጥሩ ተወዳጁ አሌክሳንደር አርኖልድ ይለቃል። ተተኪውም ተገምቷል። ያሳደግነው ልጅ አጉርሰን አብልተን አጠጥተን አጥብተን አጥበን አልብሰን አስተምረን ያሳደግነው ልጅ ለወግር ማድረግ ለትዳር ሲበቃ እንኳን አሸኛዋትም ወይ ተብሎ በደስታ እየተሸኘች እንኳን በእንባ እንጠመቃለን። እንኳን ዳግመኛ ላይ መለስ የሌላ መለያ ለማጥለቅ ከቀዩ ውጭ ሌላ ቢለብስ የደም ዝውውሩ ይቆማል ብለን ከመንገምታቸው ተጫዋቾች መሃል አንዱ ትሬንት አሌክሳንደር አርኖልድ ነው። ሊቨርፑልን ይለቃል። 2 ዋንጫዎች ሰጥቶናል በፕሪሚየር ሊጉ። አስገራሚ ተሻጋሪና ተሶንጫፊ ኳሶችን በተቃራኒ ሜዳ ላይ እንደ መድፍና እንደ ድሮን ሚሳኤል በተቃራኒ ሜዳ ላይ ያሳርፈዋል። ለሚገጥምህ በጎ ነገር ሁሉ ልባዊ ምስጋናችን ነው እንላለን። አንፊልዳውያን ሊቨርፑላውያን ወይም ዘኮብስ በግጭትም በገንዘብም በነፃ ዝውውርም ክለቡን ለቆ ሲሄድ ውስጣችን ቢሰበር እንኳን ሐዘን ባጠላበት ስሜት ብንሆን እንኳን ልጆቻችን መጥፎ እንዲገጥማቸው በተቃራኒው በሌላ የውድድር ዘመን ወደ አንፊልድ ተመልሶ ሲመጡ እንኳን በመጥፎ ዝማሬ ለመቀበል ጨካኝ ልብ የለንም። አርኖልድ ምትሄድበት ሁሉ የተሳካ ይሁን። ከሚገባው ከምንፈልገው በላይ ለሊቨርፑላውያን ደም ላብህን ወዝ ቁጭትህን ልፋት ድካምህን በአርነት የተወጣ ጀግና ወጣት ነህ። በተለያዩ ጊዜ ተስፋ አስቆራጭ በሆኑ ጫዋታዎች ውድድሮችን በመግደል ጌሞቹን በተናጥል በማሸነፍ አቻና ወደር የሌለ የክፉ ቀን ልጃችን ነህ። በእነዛ አስቸጋሪ ወቅቶች ሊቨርፑል በሚመራባቸው እጅግ በጣም ስሜታዊ ሆነን በሐዘን ውስጥ በተዘፈቅን ጊዜ ከዛ ማዕበልና ከዛ ጎርጅ ከዛ ኩሬ ውስጥ አስፈንጥሮ የሚያወጣን መልህቃችን ነበር ትሬንት አሌክሳንደር አርኖልድ። አፎራብኩቶ ሌባና ፖሊስ ተጫውቶ የታላለቆችን ጫማን ይዞ የሜዳ ላይ የኳስ አመላላሽ ሆኖ በቀዩ ቤት ውስጥ ከቀዩ ደሙ ተቀላቅሎ ወደ የትኛውም ክለብ ይሄዳሉ ከሚባሉ ተጫዋቾች ስም ዝርዝር ውስጥ በአንድም ጊዜ ታስቦ አያውቅም። የህልዋ ነገር ሌላ ቻሌንጅ መፈለግ ከክሎፕ በኋላ ሆድ ብሶት አባቱን ዳጣ ህፃን አንፊልድ ውስጥ ስሜቱ ጎሎ ከርሞ ነገር ግን የስንብቱን ዋንጫ ለሊቨርፑላውያን አስረክቦ ወደ ነጩ ቤት እንደሚሄድ ካንደበቱ መግለጫ ወጥቷል። ምን ማድረግ ይቻላል? ግን ይሄ ልጅ እንደ ካሃዲ ጥሎ እንደሄደ ልቡ እንደሸፈተ አድርጎ ማሰብ እግር ኳሳዊ አይደለም። በሊቨርፑል ውስጥ ምን አባክኗል? በሊቨርፑል ውስጥ ምን ለሊቨርፑል ሰጥቷል? ለሊቨርፑሎች ምን አበርክቷል ብለን ስናይ ቢቆይ እንኳን ከሚገባው በላይ ሊቨርፑል ውስጥ ለመቆየት ካልሆነ የሚፈልገው ነገር አንጥፍጥፎ የሰጠን ጀግና ወጣት ነው አርኖልድ። ከዛ መጥቶ ሊቨርፑል ላይ የተጫወተ ሊቨርፑል ላይ ቢያስቆጥር እንኳን በበኩሌ እንደ አብዲራዋ አይቆጨኝም። ከአርኖልድ ያጣውት ነገር የለም። በተለያዩ ወሳኝ ጫዋታዎች እጅግ በጣም አስገራሚ ችሎታውን ከማሳየት አልፎ ማኔ ፈርሚኒዮና ሳላ የመጠቀ ችሎታቸውን በአደባባይ አውጥቶ እንዲያሳዩ ያደረገ ብላቴናው የአንፊልድ ተወላጅ አርኖልድ ነው። ሳላ እሱ በሌለበት ጊዜ ፈርሚኒዮ እሱ በሌለበት ጊዜ ማኔ እሱ በሌለበት ጊዜ ሜዳ ውስጥ ምን ያህል የብክነትና የድቀት ስሜት እንዳላቸው
በግልጽ ሊቨርፑልን አተኩረን የምናይ ሰዎች እናውቃለን ሌላው ቀርቶ ኦሪጊ በነገራችን ላይ የኦሪጊ ውለታ አንፊልድ አልከፈለችው ትላልቅ ጫውታዎችን በመግደል ተወዳዳሪ የሌለው አጥቂ ነው በዋዛ ፈዛዛ ነው ወደ ኤሲ ሚላን ሄደው ተገቢው ክብር ያልተሰጠው አጥቂ መሆኑን ልናሰምር ይገባል እነሱ እንኳን ነፍስ ይዘራሉ ትሬንት አሌክሳንደር አርኖልድ ካለ በተለይ ባርሴሎና 3-0 በተቀለበሰበት ቀን እነ ሜሲ ሜዳውስ ባሉበት ትልቁ ከባዱ ጫውታ ላይ ማን ነበር ጥበበኛ ሜሲ ወይስ ትሬንት ለአድማጮች ለተመልካቾች ነው ይሄን ምንቶ ከዚህ በኋላ 6-7 ዓመት አንፊልድ ላይ ቢቆይ እኔ ከትሬንት ማግኘት ያለብኝ ነገር በብላቴና እድሜው አግኝቻለሁ ስለሄደ አይደለም ባይድ ደስ ይለኛል ግን ሽኝቱ አንፊልድ እንደገና ኮንትራት የመፈረም ያህል ነው እኔ የምደሰተው እንደ ካዲም እንደ ስደተኛም ትቶ እንደሄደም ወይም ከቀዩ መለያ ነጩን እንዳስበለጠ ለመገመት እኔ ህሊና ቢስ አይደለም ውለታውን ልናከብርለት ይገባል ስንት ቁጥር ለብስ ሲሆን ከዚህ በኋላ ጤንነቱ እንዴት ነው በምሽቱ ጫውታ ከማድሪድ ጋር እንዴት ሆነ ብለን ልንከታተል የሚገባ ውለታው በጫንቃችን ችሎታው በልባችን ፍቅሩ በአእምሮአችን ለዘላለም የሚኖር ተጫዋች ቢኖር ትሬንት አሌክሳንደር አርኖልድ ነው እንወዳለን ልጃችን እነዛን ቅጣት ምቶች አንግል አስቆጥሩ የሚያሳየን መቦረቅ በልጅነቱ እነዛን ተሻጋሪ ኳሶች ቀረጣቸው ተቆርጦ ተመጥኖ ለአጥቂው እግር ላይ ሲያስቀምጥ ባጥቂዎቹ ስንፈትና ድክመት ካልሆነ በልጅነቱ እነዛን የማቀበል ክህሎቱን ተክኗል በጣም የምንወዳትን ያሳደግናትን ልጅ ያበባ ጊዜዋ ደርሶ ላቅሜ ሔዋን ደርሳ ባቻዋ ተጠይቃ ለትዳር ስንሰጥ ተመልሳ ወልዳ ከብዳ ወደ ቤት መምጣት እንደምትችል ያወቅን እንኳን አልቅሰን ነው ምንሸኘው ምክንያቱም ከዛን ቀወዲ የልጆቿ መጠሪያም በባሏ ቤተሰብ በኩል ይሆናል ነገር ግን የሷም ልጅ የኛም ልጅ ነው ብለን ማሳደግ እየቻልን በወሊድ በለክሶ በሰርግ በደስታ በሐዘን ዳግመኛ መቀላቀል እየቻልን እንኳን እናነባለን ላንተና ለመጨረሻ ቀዩም መለያ አውልቆ ነጩም መለያ ለመልበስ ወደ ዋይት ሃውስ ሲያመራ ከዚህ በላይ ያሳደጉት ልጅ እንደመነጠቅ ልብ የሚሰብር ነገር የለም አንዳንዴ አባቶቻችን ምን ይላሉ በሰው አጥር ውስጥ በሰው ቅጥር ውስጥ ያለን ችግኝ ውሃ ማጠጣትና በእግር ኳስ ክለብ ውስጥ ከታዳጊ ፕሮጀክት ጀምሮ ተጫዋችን ማሳደግ አንድ ነው አንድ ቀን ያንተ አይሆኑም ይላሉ እኔ በሱ አልስማማም አርኖልድ ዛሬም ነገም በህይወት እስካለን የኛ ተጫዋች ነው እንደምን አላችሁ የፕሮግራማችን ተከታታዮች ውድ ልጃችን ውድ ላቡን ውድ ደሙን ውድ ዕውቀቱን ውድ ችሎታውን አንፊልድ ላይ ገብሮ ሊቨርፑልን አስከብሮ ራሱም ተከብሮ የችሎታው መጠን ከፍ ብሎ በዓለም ላይ ግዙፍ ወደ ሆኖ ማድሪድ የዝውውር ሴራዎች ተጠንስሰው የተለያዩ የሚያግባቡ ሰዎች እቤቱ ድረስ ተልከው ልቡን ሰልበው ቀልቡን ወስደው ወደ ነጩ ቤት ሊያዘዋውሩት ከስምምነት ደርሰዋል ይሄን ፕሮግራም ላይ ካርጉ ከወደዳችሁ ደግሞ ሼር አርጉ አዲስ የዚህ ፕሮግራም አድማጭ ከሆናችሁ ደግሞ ሰብስክራይብ አርጉና ይሄንን ቤተሰብ ተቀላቀሉ በውጭ ሀገር የምትገኙ የእግር ኳስ ቤተሰቦች አርኖልድን መቼም እንደግፋለን በሚል ጽኑ እምነት አለን ከተስማማችሁ በሱፐር ታንክስ ደግፉ አብዲና ፓቻነን ትሬንት አሌክሳንደር አርኖልድ በአንፊልድ ማነበር ምንስ አበርክቷል ምንስ አጉሏል የአንዳንድ የእንቅስቃሴዎች የዓለም ሪከርድ እጁ ላይ እንዳለ ስንቶቻችን እናውቃለን አድማጮች ግሎባል ስፖርት ኦፊሻል በማርቆስ ኤሊያስ የሚል ምርጥ የአገር ውስጥ ፕሮግራም የሚያዘጋጅ ወንድማችን የዲኤስቲቪ ኮሜንታተር የኢንተር ስፖርት ጋዜጠኛ በብስራት ስፖርት ለረጅም ጊዜ የሰራ 15 ዓመት ከሁሴን አብዱል ቀኒ ጋር ኢንተር ላይ የሰራው ምርጡ ማርቆስ ኤሊያስ በጋዜጠኝነት 15 ዓመት የቆየው ማርቆስ ኤሊያስ
በዩቲዩብ መጥቶልናል ሮብለት አውርተን ታክቲኩን ተረተን የእግር ኳስ ስሜቱን አድንቀን የማንጠግበውን ካሳዬ አራጌን ለ5 ሰዓታት ኢንተርቪው አድርጎታል እነዚህ 5 ሰዓታት ለ5 ቀን በተከታታይ ይቀርባሉ የምንወደውን ካሳዬ አራጌንና የምናደንቀውን ማርቆስ ኤልያስን በጋራ ማግኘት አንዳንድ ጊዜ ከመቶ ዓመት አንድ ጊዜ የሚገጣጠም ገጠመኝ ነው ድንቅ ጋዜጠኛ ከድንቅ አሰላሳይ አሰልጣኝ ጋር ሜዳውን ፈረሱም በግሎባል ስፖርት ዊዝ ማርቆስ ኤልያስ ሮብ ሐሙስ አርብ ቅዳሜ እሁድ ቻናሉን ሰብስክራይብ አድርጉና ጠብቁ የኛ ቤተሰቦች በሙሉ ማርቆስ ኤልያስን ሰብስክራይብ አድርጉ ሰብስክራይብ ስታደርጉ አብዲና ፓቻን እንደደገፋችሁ ቁጠሩ ወንድማችን በአገር ውስጥ አስገራሚ መረጃዎችን ያዘ የጥልቅ መረጃና የጥልቅ እግር ኳስ ዕውቀት ባለቤት ስለሆነ ከማርቆስ ጋር ስትሆኑ ታተርፋላችሁ እንጂ አንድም ኪሳራ የለውም አብዲና ፓቻነን የእውነት ሆኖ እንግዲህ አይለቅም ይለቃል ብለን ስንሟገት ከርመን ውድ ልጃችን በነጩ ቤት ተነቅንቆ እንግዲህ ተወስዷል ሳሊባንም ሊሰልቡት ተዘጋጅተዋል አርኖልድ መልካም መንገድ እንላለን አገራችን ቢሆን ባህላዊ ልብስ አልብሰን ፈንዲሻ አፍክተን እቅፍ አበባ አበርክተን መንገዱን ጨርቅ ያለው ወንድማችን በሄድክበት ይሳካል ብለን ዱዓ እናደርጋለን እኔ አርኖልድ ያስቀረብኝ ነገር የለም ከልብ አዝኛለሁ እንኳን እንደዚህ አይነት ኮከብ ዛው የተወለደ ለአንድ ጊዜ እነ ቢስካን እነ ቲቲ ካማራ አንድ አመት ተጫውተው ሄዱ ስፔናውያን የክንፍ ተጫዋቾች ሻምፒዮንስ ሊግ ላይ የነበሩት እነ ጆሲሚ ኒዘርላንዳዊው ክንፍ ያለው እነ ፊነን አይርላንዳዊው ዜንደን እነዛ ሁሉ አንድ አመት መጥተው ሲሄዱ እና ኑኔዝም ነበሩ አዝነናል የኛ ብቃይ ያካላችን ክፋይ የነፍሳችን ሽራፊ የአንፊልድ አንጡራ ሀብት ዘኮብስ አልማዝና እንቁ አይደለም ከሊቨርፑል መለያ ውጭ ነጩ መለያ በትሬኒንግ ሰዓት ሌላ መለያ ቢለብስ እንኳን የደም ዝውውሩ ከቀዮቹ ውጭ ሊቆማል ብዬ የምገምተው እንደ ስቲቨን ጄራርድ ማዮ ነበር አርኖልድ ሊቨርፑል እንደሚለቅ ተረጋግጧል የሱ ተተኪም ወይም ደግሞ እሱን የሚተካውም ተገምቷል ፓቻ ቀጥል ሀዘናችን አልቅም እሺ እንደምን ቆያችሁ አድማጮቻችን አዋባ 20 አመት የቆየበትን የቀዩ ማሊያ ለቆ አርኖልድ በዚህ ክረምት ከልጅነቱ ጀምሮ ከ6 አመቱ ጀምሮ ነው በመጀመሪያ በሜሎይድ ስቴዲየም በሜሎይድ የትሬኒንግ ግራውንድ በታዳጊ ማዕከል ተያዘ አሁን ደግሞ በኪርኪቢ በክሎፕ በተገነባው ዘመናዊው የትሬኒንግ ማዕከል ደግሞ ውጤታማ ሆኖ 9 ዋንጫዎችን በአንፊልድ አንስቶ እንግዲህ የዘንድሮውን ፕሪሚየር ሊግ ጨምሮ ለአንዴና ለመጨረሻ ጊዜ በፈረንጆች ጁን መጨረሻ አካባቢ ኮንትራቱ ይጠናቀቃል ማረፊያው በርናባዩ እንደሆነም ተረጋግጧል ነገር ግን አባ ትሬንት በሊቨርፑል ቤት ከ2016-17 የውድድር ዓመት አንስቶ ሲያደርግ የነበረው የመጀመሪያ ጨዋታውን ከስቶክ ሲቲ ጋር የርገን ክሎፕ በ3-5-2 እነ ዲያን ሎቭረን እነ ክላቫን በተጎዱበት ወቅት ተጫዋቹ በባክ 3 ለመጫወት ክሎፕ አስገዳጅ ሆነ ሁኔታ ውስጥ ገብተው አምስተኛ ተመላላሽ ተከላካይ አድርገው ነው ያስገቡት ከዛስ ጨዋታ አንስቶ እንግዲህ እስካለፈው ሳምንት በቼልሲ ሊቨርፑል እስከሚሸነፍበት ድረስ አርኖልድ 352 ጨዋታዎችን በሁሉም ውድድሮች ለሊቨርፑል አድርጓል 92 አሲስቶችን ማስመዝገብ ችሏል 23 ግቦችን አስቆጥሯል በ9 ድል 2 ፕሪሚየር ሊግ 1 ቻምፒየንስ ሊግ 1 ዩኤፋ ሱፐር ካፕን ክለብ ወርልድ ካፕ 2 ካራቦ ካፕ ኤፍኤ ካፕ ሁሉንም ዋንጫ አሳክቷል ተጫዋቹ በሊቨርፑል ቤት የቀረው ጉዳይ አይደለም አሁን ደግሞ
ፕራይም ታይሙ 26 ዓመቱ ነው ቪዲዮን አባ እንደተለቀቀ የተመለከትኩት አርኖልድ የተናገረው ነገር አለ ይሄ ውሳኔ በጣም ከባድና ፈታኝ የሆነ ውሳኔ ነው ግን በሊቨርፑል ቤት በ20 ዓመት ቆይታዬ ትላልቅ ድሎችን አስመዝግቤያለሁ ከደጋፊዎች ጋር መልካም የሚባል ግንኙነት ነበረኝ አሁን ግን የላይፍ ኤክስፒሪየንስ የፕሮፌሽናል እግር ኳስም ኤክስፒሪየንስ ስለሚያስፈልግ በራሴ ውሳኔ ነው ያለ እንጂ በክለቡ አይደለም በራሴ ውሳኔ ክለቡን ለመልቀቅ ለተሻለ ልምድ የህይወት ልምድን ፍለጋ ወደ እንግሊዝ ክለብ ሳይሆን ከእንግሊዝ ውጪ ወደ ማድሪድ ለመሄድ መስማማቱን ነው እንግዲህ የገለጸው ተጫዋቹ በሊቨርፑል ቤት እንግዲህ አባ በርካታ የግል ክብሮችን ማሳክቷል ለምሳሌ 3 ጊዜ የዓመቱ ምርጥ የፕሪሚየር ሊግ ቀኝ ፉልባክ ስፍራ ላይ ቲም ኦፍ ዘ ይር ላይ መካተት ችሏል የዓመቱ 3 ጊዜ የፕሪሚየር ሊጉ ምርጡ ተከላካይ በመባልም በቀኝ ስፍራ ተመርጧል እንዲሁም የፊፋ የዓመቱ ምርጥ ተጫዋች ምርጥ 11 በሚወጣበት ወቅት የሊቨርፑል የሻምፒየንስ ሊግን ድል ተከትሎ ቀኝ ፉልባክ ላይ በቋሚነት የተሰለፈበት ወይም የተመረጠበት አጋጣሚ አለ የፕሪሚየር ሊጉ የወጣት ተጫዋቾችም የዓመቱ ኮከብ ተብሏል የሊቨርፑል ደግሞ የወጣት ቡድን 3 ጊዜ አሸናፊ ሆኖ ነው የክለቡ ሁለተኛ አምበል ነው ጥሩ ነገር በሊቨርፑል ቤት በሊቨርፑል ውጣ ውረድ ውስጥ አብሮ መሻገር የቻለ አሁን ደግሞ በተሻለ ደረጃ ወይም ለተሻለ ልምድ ወደ ስፔኑ ክለብ ሪያል ማድሪድ መጓዝ መርጧል ነገር ግን አባ በኮንትራት ድርድሩ ላይ ባሉ ነጥቦች መወያየት ያለብን ያልተጠበቀ እኛም ለራሳችን መረጃው ከወጣ በኋላ የገረመን አንድ ሁኔታ አለ ጆርጊ ሽማድክል ድርድሩን ለመጀመር ጥረት አደረጉ ግን ጊዜያዊ ስፖርቲንግ ዳይሬክተር ናቸው በተጠናቀቀው የውድድር ዓመት ጀርመናዊው በጊዜያዊነት ክሎፕን እንዲደግፉ የመጡትና አማካዩን የገነቡት ባለሙያ ለጁዲ ቤሊንጋም 115 ሚሊዮን ፓውንድ ከመክፈል ይልቅ 115 ሚሊዮን ፓውንድ አዲስ አማካይ መገንባት እንችላለን የሚል ቀመር ያመጡት እኚ ስፖርቲንግ ዳይሬክተር ሂደቱን ጀምረው ነበር ግን አርኖልድ የክሎፕን ቆይታ ይጠራጠር ነበር በሊቨርፑል ቤት ስለዚህ ውሳኔውን ለማስተላለፍ አልፈለገም በዛ ወቅት ነው እንግዲህ ማድሪድ የመጀመሪያ ፍላጎቱን ቀጥታ አነጣጥሮ አርኖልድ ላይ ማሳረፍ የቻለው የመጀመሪያ ይሄ አባ ኢኒሻል ድርድር አለ አይደል የተጀመረው አምና በተጠናቀቀው የውድድር ዓመት ሊቨርፑል ከፕሪሲዝን መታስተውስ ከሆነ አርኖልድ በተለየ ሁኔታ አሜሪካ ቀደም ብሎ ዝግጅት አድርጎ ጸጉሮቹን ተቆርጦ አባ አሁን ያለው መልክ በያዘበት ወቅት ጸጉሩን አስነስቶ ምናም በዛው ወቅት ነው ማድሪድ ድርድር የጀመረው በእነዚህ መሃል እንግዲህ አባ ሽግግር ነበር አንደኛ አሰልጣኝ የርገን ክሎፕ ይለቃሉ በተጨማሪ ሊቨርፑል ቋሚ የሆነ ስፖርቲንግ ዳይሬክተር የለው ስለዚህ የተጫዋቾችን የኮንትራት ሂደት ሊመለከት ሊያስተካክል መልክ ሊያሲዝ ሊያራዝም የሚችል መደራደር መጀመር የሚችለው አብዛኛው ስራ ደግሞ የነዚህ ባለሙያዎች ነው ሊቨርፑል አልነበረው ልክ የኤድዋርድ መመለስን አባ በሰማን መታስተውስ ከሆነ በ15 ቀን ልዩነት አይደል ሪቻርድ ዩዝ ሊቨርፑል የቀጠረው የስራ ኃላፊነቱን ከጀመረበት ቀን አንስቶ በርካታ ግንኙነቶችን ከአርኖልድ ኤጀንት ጋር አድርጓል ከሳላና ከቫንዳይክ ቀደም ብሎ ድርድር የተጀመረው ከአርኖልድ ጋር ነገር ግን ተጫዋቹ ልቦ የሸፈት ወደ ነጩ ቤት መጓዝ የፈለገው ዛሬ አይደለም የተጠናቀቀው የውድድር ዓመት ኮንትራቱን አክብሮ ካጠናቀቀ በኋላ ለመሄድ ነው ነገር ግን እዚህ ጋር ነው እንግዲህ አባ አሁን የሊቨርፑል ደጋፊዎች አንዳንድ ቅሬታ እየተሰማ የሚገኙ በተጠናቀቀው የውድድር ዓመት ኮንትራቱን ፈርሞ ቢሆን ኖሮ ሊቨርፑል ያሳደገውን ተጫዋች 20 ዓመት ያቆየውን ተጫዋች በዚህን ሰዓት በከፍተኛ ገንዘብ ቢያንስ ቲሙን ጠቅሞ ይሄን ነበር አሁን ይሄ ሐሳብ የመጣው ከነ ጂሚ ካራገር ኮሜንት በኋላ ቡድኑንም ሳይጠቅሙ በተቃራኒው ደግሞ በነፃ መልቀቃቸው ይሄ ተገቢ አይደለም የሚል ትችት አመጡ የአመራሮቹ ችግር የአመራሮቹ ሳው የአርኖልድ ቀደም ብሎ ስለተስማማ ነው ምክንያቱም ማድሪድ 100 ሚሊዮን ፓውንድ ኮንትራት አለ እንለቅም ቢሉትስ ኮንትራቱ በበቂ ሁኔታ የቀድሞ አመራሮች ቢያቀርቡ
ልጁን በድፍረትም ማድሪድ አይጠይቅም ኮንትራት ውስጥ ያለው ልጅ ቢጠይቅም በከፍተኛ ገንዘብ ነው ስለዚህ ጉዳዩ ያርሎድ አይደለም እንዴት እንደው ታውቃለህ አባ መጀመሪያ ያነሳው ሽግግሩ መሃል የነበረው ክፍተት ነው አሁን ለሊቨርፑል ከባድ ለምን ጆርጊ ሽማድክል ጊዜያዊ ስፖርቲንግ ዳይሬክተር የኔ ግምት ምንድነው አንተ በምትለው አሰብ በሙሉ ስማማለሁ ምንም የሚያከራክረኝ ነገር የለም ክሎፕ ሲለቁ አብሮ ልቡ ሸፍቷል ክሎፕ እንደሚለቁ ቀድሞ የሚነግሩት ለአምበሎቹ ለአርኖልድ ነው ላሳደጉት ልጅ ስክስክ ብሎ ያለቀሰው መልእክት አለኩ ባቻ አምና እሱ ልክ ነው አሁን ሌሎችም አዝነው ሊሆን ይችላል የአርኖልድ ግን ከዚህ ሀገር በወንጀል ወደ ፍርድ ቤት ወርደው የእድሜ ልክ እስር ቢበየንበት አንድ ሰው በዛ መልኩ ነው የምታለቅሰው ካንሰር አለብህ ከዚህ በኋላ የምትኖረው አመት ከ6 ወር እንደዚህ ነው ሲባል ለሚወደው ሰው በዛ መልኩ ያለቅሳል ከዛ በኋላ ተቃቅፈው ብዙ አባበሉት ሊተው አልቻለም ስለዚህ ያንን አባትነት አንፊልድ ላይ የሚያገኝ ከሆነ ለመቀጠል ማያገኝ ከሆነ አንዳንዴ የልብህ ስብራት ከምንወደው ተከራይተን ከምንኖርበት ግቢ ስንወጣ ራሱ ሌላ ቦታ እናገኛለን ምክንያቱም እዛ ያበቀልከው እዛ ያፈራው ማህበራዊ ግንኙነት በገንዘብ ስለማይተመን በመንፈስ ነው ሴንስ የምታረገው ያ ጉዳይ አርኖልድ ልክ ክሎፕ ያለቅ የወጡ ቀን ሌሎቹ በደስታ በእንባ እንትን ሲሉ እሱ ግን ከፍተኛ ልባዊ መርዶ ሰልስት እንደተቀመጠ ሰው ነው እሱ ያለቀሰው ከሱ መነሻ አርገን ካየን እሱ ልክ ነው አባ እንደው አንድ ነገር በዚህ አጋጣሚ ለማንሳት የክሎፕ ዶክመንታሪ በተሰራበት ወቅት እንደዚህ አሁን ተቀንጭበው ነው ይወጡ ቢገኙት በሽያጭ ነው ያ ቪዲዮ የሚገዛው እና 48 ሰዓት አስቀምጠው መከሩታል 48 ደቂቃ ክሎፕ መልበሻ ቤት ማለት ተጫዋቹ አባ ከፍተኛ ሀዘን ውስጥ ገባ 48 ሰዓት መከሩታል ስትል የህዋት የኢህአዴግ ስብሰባ መጠርነፍ ተብሎ 3 ቀን በመደዳ የሚሰበሰቡት ነገር አለ አንፊልድም የኢህአዴግ 48 ደቂቃ የኢትዮጵያ ፖለቲካ ቶሎ ካላረምክ ኒኮ አንፊልድ ውስጥ የኢትዮጵያ ፖለቲካ አለው 48 ምናምን ምስራቅ አፍሪካ ፖለቲካ ነው የሚሰበሰበው ኢሳያስ 48 ቀንም ሊሰበሰቡ ይችላሉ ቀጥል ባቻ እና በ48 ደቂቃ ያክል ክሎፕ አግባብተውታል ግን ተጫዋቹ አንተ እንዳልከው ያኔ በቃ ያለኝን ቀሪ ኮንትራት በዚህ ክለብ አክብሬ በቀጣይ ጉዞ እንደሚጀምር ያኔም ወስኖ ሊሆን ይችላል ግን አንተ ባልከው ሐሳባውና በአብዛኛው ሚዛን ሊደፋ የሚችለው ትልቁ መረጃ የወጣው ተጫዋቹ ቪዲዮ በሶሻል ሚዲያ ከተለቀቀ በኋላ በሊቨርፑል ኦፊሻል አካውንት ከተለቀቀ በኋላ በቀጥታ የወጣው በተያያዥ መረጃ ምን እንደው ታውቃለህ በአለም ላይ በፉልባክ ደረጃ የትኛውም ተጫዋች ሊያገኝ የማይችለው ደሞዝ ለ5 አመት 100 ሚሊዮን ፓውንድ ሪቻርድ ዩዝ አቀረበ መጨረሻ ሊቨርፑሎች በሪቻርድ ዩዝ እሱ የሊቨርፑል ስፖርቲንግ ዳይሬክተር በቀጥሞ የቦርንማውዙ በቀጥታ ደግሞ ትዕዛዝ የሰጠው ከኤድዋርድን ለአርኖልድ ይከፈለው የሚል እንደው አባም እንደው የሚባለው ሊቨርፑል የሚታማው የፌኔ ስፖርት ግሩፕ አነስተኛ ክፍያ በማድረግ ተጫዋቾች እነማኔ አሁን ደግሞ ሉዊስ ዲያዝ ሚልነርና ቻምበርሌን ደሞዛቸው ያንሳል የማኔ እሱ በጣም ዘግናኝ እኮ እና እነሱ እንደዛ የሚታሙ ባለሀብቶች እንኳን 100 ሚሊዮን ፓውንድ አቀረቡ ግን ውድቅ ነው ያደረገው እኔ ለሚዲያ ሽፋን ነው እነዚህ የሊቨርፑል ባለቤቶች የደጋፊዎች ተቃውሞ እንዳይነሳ ልቡ ከወለቀ በኋላ መንፈሱ ከበረረች በኋላ እቃው ከቋጠረ ካሰረ በኋላ ይሄኔ ማድሪድ አካባቢ በነ ኤምባፔ ወይም ደግሞ በነ ቤሊንጋም ጥሩ የቤት ክራይ የቤት ግዢ ካገኘ በኋላ የሚሰጡን የቱልቱላ ፕሮፓጋንዳ የተቃውሞ ለማብረድ የሚያደርጉት የአሜሪካውያን የአሜሪካውያን የሸፍጥ እንትን ሳዳም ሁሴን ኩዌትን ሲወር በ23ኛው የአሜሪካ የባህር ኃይል ሽፋን ይሰጣል ኩዌት ያንተ ግዛት ነች ብለው እነ መከላከያ ሚኒስትሩ በኋላ ይቅርታ ይጠይቋሉ ዘ ቴል ኦፍ ቱ ሲቲስ የሚል በሁለቱ መሃል በሳዳምና በሰውየው ሞቷል አሁን በቅርቡ ይቅርታ ጠይቀው ሳዳም ኩዌትን እንዲወር ካደረጉ በኋላ እኮ ሳዳምን በአለም ላይ ባለ መሳሪያ ድምጥማጡን አጥፍተው ነው ኩዌት ያባረሩትና የጦር ሰፈራቸውን ኩዌት ያደረጉት አሜሪካኖቹ ይሄንን ሸፍጥ
አሮንድ ላይ አይደለም ደጋፊው ላይ አይደለም አሜሪካ ውስጥ ይሄንን ነገር ይሰራል ቀጥል ባጭ እና ተጫዋቹን ለማቆየት እንዲህ አይነት ሙከራ ተደርጎ እንግዲህ እንደሚለቅ ነው ግን አባ አንድ ከዚህ ጋር ተያይዘው አባ የተነሳው ሌላኛው ጉዳይ ሪቻርድ ሂውዝ እና ኤድዋርድ ወደ ቀድሞ ቢሮ ነገር ግን ሆገን በሚገኝበት ነው ሲኢኦ ቢሮ የተመለሰው ሲመለስ አባ አንድ የሊቨርፑል ውስጥ አዋቂ ጀምስ ፒርስ በአትሌቲክስ ገጹ ላይ የጻፈው ክሎፕ ትተው የሚሄዱ ዶክመንት አለ ፕሮፖዛል ከላይ የቫንዳይክም የሳላም የአርኖልድም የኮንትራት ጉዳይ አለ ቀድሞው ይሄውን የነገርኩን የ100 ሚሊዮን ፓውንዱን የኮንትራት ጉዳይ ለአርኖልድ ካለፈው የሥራ ዘመናቸው ከጀመረበት ጊዜ አንስቶ ጊዜና ሰዓት እየመረጡ በተለይ አባሄ ቡድኑን በአዲስ መልኩ ውስጣዊ አመራሮችን እየገነቡ እየዘረጉ ስለነበር እስከ ፈረንጆች ኖቬምበር ድረስ ሹምሽረቱን ታስታውሳለህ አባ የአገር ስራ አስኪያጅ አባረው አዳዲስ እያመጡ ነው በዛ መሃል እንኳን ሪቻርድ ሂውዝ በተደጋጋሚ ደውሎለት ለማግባባት ሞክረው ነበር ግን አንተ ያልከው ጉዳይ አባ ሚዛን ሳይደፋ አይቀርም ክሎፕ አባ በሚለቁበት ወቅት አንድ ያነሱት ሐሳብ ነበር የኔ ፍልስፍና ኢነርጂና ማን ሪሌሽን ከሰው ጋር ያለን ሪሌሽን ለዛ ደግሞ ኢነርጂ ያስፈልጋል ኢነርጂን አሁን ጨርሻለሁ መቀጠል አልችልም ከዚህ በላይ ነው ያሉት ስለዚህ አሁን የሊቨርፑል ተጫዋቾችን አባ ከዚህ ቀደም ወደ ሜዳ ሊገቡ ሲሉ ኮሊደር ላይ ታላ አይደል ክሎፕ 11ዱም ተጫዋች በቃ ያለው ወኔ ያነሳሳል አሁን ግን ተመልከት ሳላ እንኳን አባ ባለፈው ቁጭ ብሎ አጀንዶ ላቋርጥን ታንክ ዩ እሱ ነገር አይተናል አሁን የሚቆዝሙ የሊቨርፑል ደጋፊዎች አሉ በአመቱ መጀመሪያ ከጉዳት ከተመለሰ በኋላ የእንግሊዝ ጋዜጦችና የአንፊልድ ጋዜጦች አንፊልድ ኮንፊደንሻል ጭምር በመከላከሉ ደካማ ነው ብሎ ሲያብጠለጥሉት አልነበረም እሱነት ነው ለስሎ ሲስተም አይሆንም ኳስ በሱ በኩል ነው ሁሉም ኳስ የሚገባው ከዛ በኋላ በሁለት አጥቂዎች እሱ ተከቦ ከታለፈ በኋላ ቀይረው ያስወጡበት ቀን በጎሜዝ በብራድሊ አርኖልድ የመከላከል ብቃቱ አንሱ አይደለም በክሎፕ ጊዜ ሄንደርሰን ይገባል ሚልነር ይገባል ዋይናልድም ይገባል ኩናቴም ይሸፍናል እሱ ማቲፕ የዓለም ሪከርድን ሰብሯል አማካዩን አሲስት በማድረግ ስንት ኳስ ነበር አሲስት ያደረገው በእንግሊዝ እግር ኳስ ታሪክ አባ ከፉልባክ አሲስት በማድረግ 64 አሲስት ማንም አላደረገ የኋላው ነፃነት ነው የኋላው ነፃነት ብዙ ጊዜ አይተን ባላንስ ነው አርኖልድ ይገባና እንትና ሄንደርሰን ይገባና ከሳላ ጋር እኛ ኮምፕሌን እናደርጋለን ሁሉም ኳሱን ወደ ኋላ ይመልስና ሳላ ወደ ማል ሲገባ አርኖልድ ያልፋል ያንን በዛ በኩል ሚልነርና ዋይናልድም ደግሞ ሮበርትሰንና እሱ የትኛውንም ክለብ ማዳከም ቻሉ ሊቨርፑል ለማመን አስቸጋሪ ክለብ ሆነ ማን ያለ ለ8 አመት ሚልነር አለ ማን ያለ ፈርሚኒዮ ሳላ በዛ ውጥረት በዛ ተቃራኒ በሚያስጨንቁበት ሰዓት የመከላከል ሚና አይደለም የተሰጠው አንድም አልተነሳም አሁን ሽፋን የሚሰጡ ተጫዋቾች የሉም ለሱ አንደኛ ሳላ አይመለስም ሁለተኛ ሳቦዝላ ወደሱ ውስጥ ገብቶ ኳስ እንዲነካካ እንደሚሸፍነው እንደሚሸፍነው አላረገም ልጁ በሚዲያ በእንግሊዝ ሚዲያ እኮ አይደለም በአንፊልድ ገጾች ለመከላከል ብቃቱ ወርዷል ተባለ ብሔራዊ ቡድኑ አማካይ መሆን የሚችልበት አምበል የሚሆንበት ያበባ ዘመኑ እዚህ ጋር ምርጥ ብቃት ላይ በደረሰበት ጊዜና ሊጨበጨብ እንደ እንግሊዛዊ ከፍ ሊል በሚገባበት ጊዜ ጎሜዝና ብራድሊ በመከላከሉ ይሻላሉ ተብሎ ኮምፕሌን ሲደረግ ነው ያለ አንዲት ፖንዲት የለም በሁለት እግሩ ታክል የሚገባ ተገልብጦ ኳስ በአፍንጫው መሬት እየመቱ ምንም ሂንት የሌለው ተንታኝ ነኝ የሚል ደናቁርት ልጁን በከፍተኛ ሁኔታ ሲያሳብ በየትኛውም በኩል ቢሆን የእናቱ መቃብር አይደለም መልቀቁ ልክ ነው እንደዚህ አይነት ፔኖች ከተሰሙት አይደለም መልቀቅ ኮንትራክት ቢኖረው አልጫውትም ብሎ ትሬኒንጉን አቋርጦ መሄድ አለበት የሊቨርፑል ፍቅር በድን ነው ሊቨርፑል በድን ነው ደጋፊው ነው ህይወት ያለው ስቴዲየሙ ህዝቡ ሚዲያው ተጫዋቾቹ ጓደኞቹ አሰልጣኙ ስታፉ ነው
ሊቨርፑል ያደረገው እነሱ ጀርባ ከሰጡት ገነት መግቢያ በር አይደለም አንፊልድ ልክ ነው ግን ይሄ ስሜት አለው አናውቅም የኔ ነፍስ ይጠረጥራል ለምን ማታ እናነባለን በኤክስ ፔጆች እናነባለን ትዊተር በሚባል እናነባለን በህትመት ገጾቻቸው እናነባለን ደክሟል ተብሎ አባ ግን አንድ ነገር ሲቀየር ኮምፕሌን አርጎ ይተጫጭቅ የሚወጣበት ጊዜ አይተናል በርካታ በተለይ በዘንድሮ ውድድር አዎ ከስፒች ታውን ጨዋታ ጀምሮ ከመጀመር ግን አባ አንድ ነገር ላስታውስ የርገን ክሎፕ ያሉ ልክ የእንግሊዝ ጋዜጠኞች ጨዋታ ፕሪማችም ወይም ከጨዋታ በኋላ ኢንተርቪው ሊያደርጉ ሲመጡ አንዴ መታስታውስ ከሆነ በማድሪድ 5-2 ሊቨርፑል አንፊልድ ሲሸነፍ የመጀመሪያ ጥያቄ የነበረው ሊቨርፑል በመከላከሉ በኩል በተለይ በትሬንት አሌክሳንደር አርኖልድ ሲል አስቆሙ ክሎፕ ጋዜጠኛው ለ6 ለ5 ተከታታይ አመት ስኬት ላይ ያለን ስለመከላከሉ ጥያቄ አላነሳችሁ አቁመዋል እንደዚህ እኮ መከላከል ያስፈልጋል አሁን ግን አባ ስሎትን ደሞ ስታይ ለራሱ በሁለት እግር ገና አባ ማናጀር አልሆነ ስለዚህ አባ ነገሮች ሁሉ ምንድናቸው ጥንቃቄ ናቸው እኔ አሁንም መስማማው አድማጮች ዋንጫ ካገኘ በኋላ እኔ የሚያንገበግበኝ ነገር አለ አሁንም የሚያንገበግበኝ ነገር አለ ወደፊት ነው የምገልጸው አሁን ስሎት ዋንጫ አግኝቷል አንደበት የለኝም ልሳን የለኝም የመናገር መብት የለኝም የውስጥ እግር እሳት ሆኖ የሚቆጨን ጊዜ ቅርብ ነው ከአርኖልድ መሄድ ጀምሮ የምናቸው ብዙ ጉዳዮች አሉ ክሎፕ ያሳደገውን በሙሉ ህፃናት አባረዋል በሙሉ ስትራክቸሩ አዲስ የታለ ህፃን የታለ ታዳጊ እና ሲቪያ የተሰጡ ቤት የተሰጡ ይሄ ጂንጀርስ ያዘው ሳልስበርግ የተሰጡ እንዴ በርካታ ወጣቶች ህፃናትን የሚረፈርፍ የህፃናት በሽታ ይገባ ይመስላል አንፊልድ አሁን ኢሊየት እንዲለቅ ይደረጋል ኮንሳም ይለቃል ታዳጊ ላይ የተዘመተበት ጉዳይ ነው የክሎፕ ነጻብራቅ የክሎፕ ኢሜጅ ያላቸውን ልጆች የማስወገድ ጉዳይ ነው ያለው እን እናወራለን ወደፊት ከባድ ሴራ አለ አንደኛው ደግሞ ኒዘርላንዳውያን ደናቁርት የሚሰራ ሴራ አለ ወደፊት እናወራለን አንደኛው ደግሞ አባ የመጀመሪያው ፈርቀዳጅ ለአካዳሚ ተጫዋቾች አርኖልድን በክሎፕ ኢራ የመጀመሪያው የአካዳሚ ፈርቀዳጅ ተጫዋች እሱ ነው ከሱ በኋላ ክሎፕ እንግዲህ አባ እንደምታውቀው 19 አካዳሚ ተጫዋች በ8 አመት ውስጥ ለዋናው ቡድን አሳድገው በነሱ ዋንጫ ወስደው በነሱ ደግሞ ካራቦ ካፕ 1 ቢሊዮን ፓውንድ የወጣውን ቼልሲን ያሸነፈው የማላቸው እኮ እንደ መርከብ እንደ ዝሆን ሲታይ የነበረው ቫንዳይክ ብቻ ነው በተናጥል የሚነሳው ከግብ ጠባቂ እስከ ቴለር ማኑ አጥቂው ጄይደን ዳንስ የነበር አሁን የታሉ ማን አለ ማን ላይ የነበሩ ልጆች ግራክም እና ማክኖሊ እና ክላርክ እንግዲህ አበነኗቸው በአጠቃላይ ግን በውጣ ውረዱ መሃል የቀሩትም ሊቨርፑላውያን የነፍሶቻችን አጋሮች ናቸው ሐሴትን የሰጡን ባዘንም በደስታም ጊዜ አብረን ያነባን ባይ ጥሩ ነው ከደም አንቀየም አንዳንድ ጊዜ ከፍላጎት ውጭ የሚደረጉ ቆይታዎችም ጤናማ አይደሉም ያስቀረው ነገር የሰሰተው ነገር የለም በቅርብ ቀን በግራግር ያስቆጠራት ኳስ ከሌስተር ጋር ሊቨርፑል ነጥብ ጣለ ተብሎ ተኪዩንም እናነሳለን ባለበት ሰዓት አስቆጥሮ ያሳየው ስሜት ሁለመናው ለሊቨርፑል እየሰጠ ምርጥ ልጃችን ነው ማን ይተካዋል ተብሎ ብዙዎቹ ያስቡ ነው ፕሪፖንግ ጀርሚ ፕሪፖንግ የሊቨርኩዘኑ እሱ አሁን ላይ ተመራጩ ተጫዋች ኒዘርላንዳዊ ነው እንግዲህ ያገራቸው ልጅ ያመጡ ይሄ መጀመሪያም ኢላማ ውስጥ የነበረን መጀመሪያ ኢላማ ውስጥ ቢኖር አሁን እናነሳለን ብቻ እንግዲህ ጋክፖ ግራቨንበርች አንፊልድ ላይ ይቆያሉ አሁን የሚመጣው ደግሞ ሲሞን ነው ማን ነው ሳይመን ነው ማን ነው ጃቪ ሲሞን ተጠይቋል ፍቃደኛ ከሆነ ዋይናልድም ሊያመጡ ይችላሉ ብለን እናስብ እንጂ ምን ወደው ልጅ አርኖልድ ወደ አንፊልድ አቅንቷል
በባርሴሎና በአርሴናል በባርሴሎና በአርሴናል በተለያዩ ክለቦች ሽንፈትን የተከናነበው ማድሪድ ቤቱን ለመገንባት የሊቨርፑልን የጀርባ አጥንት ነቅንቋል። የአርሴናልን የመጨረሻውን ድንቅ ተከላካይ ሳሊባን ልቡን ለመስለብ ከጫፍ ደርሰዋል። አንደኛው ዜና ዛሬ ወጥቷል። ሚሰልሰው ሚቀጥለው በዚህ ሰሞን ይወጣል። ማሰላማ ይላል አረብ። ሰላሙን አሮንድ ብለን ባዘን እንሰናበታለን። በርናባዩ ላይ እንጠብቃለን። በሳምንት አንድ ቀን አጮልቀንም ቢሆን ወደ ማድሪድ እያየን ልጃችንን እንደገና ደግሞ በአዲስ እንባና በአዲስ መንፈስ እንደግፋለን። ማድሪድ ሌላ ምርጥ የቀዮችን ደጋፊዎች በተዘዋሪ መንገድ ያገኛል። ስለ አርኖልድ ስንል በተወሰነ ደረጃ ማድሪድን ደግፋለን። የልጃችን ማረፊያ ነጩ ቤት መሆኑ ቅር ቢለንም ካዘናችን ጋር በወላይትኛ ቄስ ያደቦይ የኬስ ንፍታቴስ ይባላል። ቄስ ዘመዱ ሲሞት ያለቅሳልም ፍታትም ያረጋል ይባላል። ምክንያቱም ሃይማኖታዊ ግዴታ አለበት ፍታት ለማድረግ። ዘመዱ ሞቷል፣ ሰው ነው፣ ማልቀስ አለባቸው ቄሶች። ቄስ ያደቦይ ያቂን የኬስ ንፍታቴስ ቄሶች ዘመዶቻቸው ሲሞቱ ፍታትም ያረጋሉ፣ በጎን በኩልም ያነባሉ ይባላል። እኛም ለትሬት አሌክሳንደር አርኖልድ ተመሳሳይ ስሜት አለን። በያላችሁበት ሰላሙኑ ፕሮግራማችንን ላይክ አድርጉ። በውጭ ሀገር ያላችሁ ደግሞ በሱፐር ታንክስ ደግፉን። በሚዲያ ግሩፕ አብዲራዋ እንፓቻ በሚለው ደግሞ ቴሌግራም ቻናላችን ላይ ጆይን አድርጉ። ለዛሬ በዚያ በቃን። ሰላም ቆዩ።